በመቀጠል የተከበሩ ስመኝ ሳህሉ። አመሰግናለሁ የተከበሩ አፈጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ጥያቄ ከመሄድ በፊት የአንድ ደቂቃ ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ ገና ብዙ መስራት የሚገባን የቤት ስራ ያለብን ቢሆንም በእርስዎ አመራር ሰጭነት በሀገሪቱ አንዳንድ አካባቢዎች ከነበረው መጠነ ሰፊ የሰላም ችግር አሁን ላይ ለመጣው አንጻራዊ ሰላም አመስገን እፈልጋለሁ። ለዚህም ትልቅ አስተዋጽኦ ለነበራቸው ከላይ እስከ ታች ላሉ አመራሮቻችን፣ ለጸጥታ መዋቅራችንና ለአስተዋዩ ህዝባችንም ምስጋናዬ ከፍ ያለ ነው። ይህም አንጻራዊ ሰላም በመጣባቸው አካባቢዎችም በፌዴራል መንግስት እገዛና ድጋፍ በርካታ የልማት ስራዎች እየተሰሩ እንደሆነ በአካል ወርደን ተመልክተናል። አዲስ አበባ ውስጥም የተሰሩና እየተሰሩ ያሉ ሰው ተኮር ተግባራት የሚደነቁ ናቸው። አማራ ክልልና ኦሮሚያ ክልልንም ስንመለከት ባለፉት 6 ወራት ውስጥ ሂደን የውክልና ስራ ባልሰራንባቸው አካባቢዎችም ጭምር የካቲት ወር ላይ በቂ ነው ባይባልም ህዝባችንን ማወያየት ተችሏል። ይህ ተግባር የሚበረታታና ተጠናክሮ መቀጠል ያለበት ተግባር ነው። ከዚህ በመቀጠል ጥያቄን በጽሁፍ አቀርባለሁ። በንባብ ክቡር ጠቅላይ ሚኒስትር፣ አገራችን ኢትዮጵያ የውጭም ሆነ የውስጥ ጠላቶቻችንን በመመከትና የህዝቡን ሰላምና ደህንነት ለመጠበቅ የሚደረገው እልህ አስጨራሽ ትግል በተለይም የህግ የበላይነት እንዲከበር የሚደረገው ጥረት የሚበረታታ ነው። ይህም ከአንድ ለሰው ቅድሚያ ለሚሰጥ መንግስት የሚጠበቅ ተግባር ነው። ሆኖም ግን ዛሬም በበርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች፣ በታጣቂዎች፣ በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር፣ ይህ ግጭትና የሰላም እጦት ለነጻ የዜጎች እንቅስቃሴና ነጻ የሸቀጦች ዝውውር ላይ ሌሎችም ተግባራት ላይ ከፍተኛ ተጽዕኖ ያሳድራል። ይህንን የሰላም ችግር በዘላቂነት ለመፍታት ምን እየተሰራ ነው? ጫካ ከገቡ ታጣቂ ቡድኖች ጋር ችግሩን በሰላማዊ መንገድ በአጭር ጊዜ ውስጥ ለመፍታት በመንግስት በኩል ብዙ ጥረቶች እየተደረጉ መሆኑ በተደጋጋሚ ተገልጿል። በተጨባጭ ውጤትም እየተመዘገበ ነው። ይሁንና ከችግሩ ስፋትና ውስብስብነት አኳያ አሁንም በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስትር፣ ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ አመሰግናለሁ። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ይፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸገራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃየል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት ብዙ ጥናት፣ ብዙ ምርምር አካሂደዋል፣ ብዙ ጽፈዋል። ፒስ በጣም ውድ የሆነ ኮሞዲቲ ነው፣ መገንባት ያለበት ነው። ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት። አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ፣ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ፣ ስትመታም፣ ስትሰደብም፣ ስትነጠቅም ዝም በል። ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች፣ አዋቂዎች አሉ። ፓሲፊዝም ለግለሰቦች ጥሩ እሳቤ ነው፣ መጥፎ አይደለም። አሁን ታገሰ ነካ ቢያደርገኝ ብተወው ችግር የለውም። ለግለሰቦች በህዝብ የተመረጠ መንግስት፣ በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት
የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል። መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉት ዝም ብዬ አያለው ማለት አይችልም። ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት። ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨመሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። ምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት ዕውቀት ነው። ማንም ሰው የሚያውቀው ነገር ነው። ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል። ሁለት መሰረታዊ የፖለቲካ ስብራቶች አሉበት። አንደኛው ነባሩ የመጠፋፋት ባህል ነው። ነባር ባህል ነው። ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛ የሚቧደኑ ሰዎች አሉ። በኢህአደግ ዘመንም አሁን ይሄው ነው፣ ባህል ነው። አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ። አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም። ይሄ ራሱ የሆነ ጉዳት አለው። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ልምምዱ የለም። የኢትዮጵያ ፖለቲካል ፓርቲና ሀሳቤ ከተጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ እሳቤ አይዲዮሎጂ ይዘው በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች፣ መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር በነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና መኢሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፎ አንዳንዶቹም ሲጽፉ
መጻፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይሄን ማድረግ ሲገባን አይሉም። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እምብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለሁም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሸሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉትም ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ አፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እነዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማዶ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን
ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናድ ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርሶ ካቀረባቸው ሐሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው።
የእርሶ ፓርቲ አመራሮች በአማራ ክልል በአዲስ አበባ ክልል ውስጥ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ ማቀውን ሳይሆን በአካል ማቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ሰላም ጤና ይስጥልን። የተወደዳችሁ የአዱሊስ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይበዛ ይሁን። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬው ለእናንተ ያልተሰሙ እና አዳዲስ ጉዳዮች በአዱሊስ አዲስ መረጃችን የምናደርሳችሁ ይሆናል። ከኛ ጋር ሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቱርክ ፕሬዝዳንታዊ ምርጫ በድጋሚ ለተመረጡት ሬሲፕ ጣይብ ኤርዶሃን የእንኳን ደስ ያላችሁ መልእክት አስተላለፉ። ትናንት በቱርክ በተደረገው ምርጫ ፕሬዝዳንት ኤርዶሃን በድጋሚም ተመርጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው በድጋሚ በመመረጦ እንኳን ደስ ያሉት ብለዋል። ጠቅላይ ሚኒስትሩ የኢትዮጵያና ቱርክን ግንኙነት በቀጣይ የበለጠ ለማጠናከር በጋራ ለመስራትም ዝግጁ መሆናቸውን አያይዘው ገልጸዋል። ኢትዮጵያን ወክለው በቻይና ሼንዘን ከተማ በተካሄደው በ7ኛው የሁዋዌ ዓለም አቀፍ የአይሲቲ ፍጻሜ ውድድር ላይ የተሳተፉት የዩኒቨርሲቲ ተማሪዎች የ3ኛ ደረጃን ይዘው አጠናቀዋል። ሁዋዌ ከግንቦት 16 እስከ ግንቦት 22 2015 ባካሄደው በዚህ ዓለም አቀፍ የአይሲቲ ውድድር ከ36 ሀገሮች የተውጣጡ 146 ቡድኖች የተሳተፉ ሲሆን ኢትዮጵያን ወክለው የተወዳደሩት ተማሪዎች 3ኛ ደረጃን በመያዝ ውድድሩን አጠናቀው ወደ አገራቸውም ተመልሰዋል። ኢትዮጵያኑ ተማሪዎች እያንዳንዳቸው 3 አባላት ያላቸው 3 ቡድን በመሆን በፕራክቲካል ትራክ፣ ቢግ ዳታ ስቶሬጅ 2 ቡድንና 1 ቡድን በኢኖቬሽን ትራክ ተሳትፈዋል። በኢኖቬሽን ትራክ የተወዳደሩት ተማሪዎች የራሳቸውን የፈጠራ ሐሳብ ይዘው የቀረቡ ሲሆን ተማሪዎቹ የግዕዝ ፊደላት ክላሲፋየር የተሰኘ መወዳደሪያ ይዘው ቀርበዋል። ተማሪዎቹ የጎንደር፣ ወቻሞ፣ አዲስ አበባ ሳይንስና ቴክኖሎጂ፣ አዳማ ሳይንስና ቴክኖሎጂ እንዲሁም የአዲስ አበባ ዩኒቨርሲቲ ተማሪዎች ሲሆኑ አገራቸውን ወክለው በዚህ ውድድር ላይ የተሳተፉት የአገር ውስጥ ማጣሪያ ውድድሮችን በማለፍና በአገር አቀፍና አህጉራዊ ውድድሮች በማሸነፋቸው ነው። በህገ ወጥ መንገድ የገቡ መኪኖች ይወረሳሉ ተባለም። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ካለፉት 9 ዓመታት ጀምሮ በህገ ወጥ መንገድ የገቡ ተሽከርካሪዎች ላይ እርምጃ እንደሚወስድ የአዲስ አበባ ከተማም አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። በህገ ወጥ መንገድ ገብተዋል የተባሉ መኪኖችን የመለየት ስራ መሰራት ከተጀመረ 1 ወር ሆኖታል ተብሏል። ባለስልጣኑ ከአዲስ አበባ ገቢዎች ቢሮ ጋር በጋራ በመሆን ባደረገው ጥናት ባለስልጣኑ የሚመዘግበው የገንዘብ መጠንና ለገቢዎች ቢሮ የሚቆረጠው ደረሰኝ ተመሳሳይ ያለ መሆን ሁኔታዎች መኖራቸውን አመልክቷል። በዚህም በተለይ አዲስ አበባም ተሽከርካሪዎች ዋጋ የሚቆረጥበት ደረሰኝና ገዢዎች ለመኪናው የሚከፍሉት ዋጋ ሰፊ ልዩነት ያለው መሆኑም ተረጋግጧል። መንግስት ከተሽከርካሪዎች ግዥና ሽያጭ ማግኘት የሚገባውን የታክስ ገቢ እያገኘ አይደለም ያለው ባለስልጣኑም መስሪያ ቤቱ ይህንንና መሰል ችግሮችን ለመቅረፍ ካለፉት 9 ዓመታት ጀምሮ በህገወጥ መንገድ የገቡ መኪኖችን የመለየት ስራ ተጀምሯል ብለዋል። ተቋሙ በተለያዩ ጊዜያት
ሁለት አይነት ህገወጥ ተግባራት እንደሚያጋጥሙት ገልጿል። እነዚህም ከክልል በዝውውር የሚመጡ መኪኖችና በተጭበረበረ ሰነድ የተመዘገቡ መኪኖች ናቸው። ይህንን ለመከላከል የሚያግዝ ዘመናዊ ስርዓት የመኪኖቹን ህጋዊነትና የማጣራት ስራ እየተሰራ መሆኑንም አሳውቋል። የማጣራት ስራው የሚሰራው ካለፉት 9 ዓመታት ጀምሮ ሲሆን ከዚህ በፊት አንድ የመኪና ሻጭ በስሙ የነበረውን መኪና ለሌላ ሰው ሲያስተላልፍ የማጣራት ስራ እንዳልተሰራና በዚህም መንግስት ማግኘት የሚገባውን ታክስ እንዳላገኘም ተገልጿል። አሁን ላይ ግን ከጉምሩክ ኮሚሽን ጋር በጋራ በመሆን አዲስ ስርዓት መዘርጋት ተችሏልም ተብሏል። ስርዓቱም መንግስት ከተሽከርካሪዎች ማግኘት የሚገባውን ታክስ እንዲያገኝ ከማድረግ ባለፈ መኪና ገዢዎች እንዳይጭበረበሩና መንግስት ህገወጥነትን ለመከላከል የሚያደርገውን ጥረት የሚያጠናክር እንደሆነም ተገልጿል። በሂደቱም በህገወጥ መንገድ የገቡ መኪናዎች እንደሚወረሱ ባለስልጣን መስሪያ ቤቱ አሳውቀዋል። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የአዲስ አበባ መኪና ገዢዎች የሚከፍሉት ዋጋ በደረሰኙ ላይ መጠቀሱን በማረጋገጥ ሊገዙ ይገባልም ሲል ተናግሯል። ይህንን በማድረግ ለገዢው በርካታ ጠቀሜታ የሚያስገኝ ከመሆኑ ባለፈ የሚሰበሰበው ገቢ ለከተማዋ መሰረተ ልማት የሚውል በመሆኑ በኃላፊነት ሊታይ እንደሚገባም ጠንካራ ያለውን ሐሳብ ተናግሯል። የአፍሪካም የሥራ ዕድል ፈጠራ ጉባኤም ከሰኔ 30 እስከ ሐምሌ 2 2015 በኢትዮጵያ ይካሄዳል ተባለ። የፎረሙ ቅድመ ስብሰባም ከዲፕሎማቲክ ዓለም አቀፍ ተቋማት ተወካዮችና ሌሎችም ባለድርሻ አካላት ጋር በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተካሂዷል። በመድረኩ ንግግር ያደረጉት የሥራና ክህሎት ሚኒስቴር ዴኤታ ንጉሱ ጥላሁን በአፍሪካ እያደገ የመጣውን አምራች የሰው ኃይል ለአህጉሪቱ ምጣኔ ሀብት እድገት እንደ እድል መጠቀም እንደሚገባም ጠቁመዋል። ከዚህም አኳያም የኢትዮጵያ መንግስት በወጣቶች የስራ ዕድል ፈጠራ ላይ በትኩረት እየሰራ መሆኑን የተናገሩት ለዚህም ብሔራዊ የስራ ዕድል ፈጠራ እቅድ በማውጣት ተግባራዊ እየተደረገ ይገኛል ሲሉም ጠቁመዋል። የአፍሪካ ሀገራት በወጣቶች የስራ ዕድል ላይ በትብብር መስራት እንደሚጠበቅባቸው ሚኒስቴር ዴታው ገልጸዋል። እቅዶቹን በጋራ በማውጣትና በመተግበር በኩል በቀጣይ ሐምሌ ወር የሚካሄደውን አህጉራዊ የስራ ዕድል ፈጠራ ጉባኤ ትልቅ ድርሻ እንዳለውም አያይዘው አንስተዋል። ከሰኔ 30 እስከ ሐምሌ 2 2015 ለሚካሄደው አህጉራዊ የስራ ዕድል ፈጠራ ጉባኤም ስኬታማነት መንግስት በቁርጠኝነት እንደሚሰራም አረጋግጠዋል። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ተጠባባቂ ዋና ጸሐፊ አንቶኒ ፔድሮም በበኩላቸው በአፍሪካም በ2035 አምራች የሰው ኃይል ቁጥር 450 ሚሊዮን እንደሚደርስም ተናግረዋል። በመሆኑም አገራት በፍጥነት እያደገ ለመጣው የሥራ ፈላጊዎች ቁጥር ስትራቴጂዎችን በመቅረጽና በአህጉሪቱ ያለው የሥራ ዕድል ፈጠራ አማራጮችን መጠቀም ምላሽ መስጠት ይገባል ብለዋል። የአፍሪካም አህጉራዊ ነጻ የንግድና ቀጠና አንዱ ትልቅ ዕድል መሆኑን በመጠቆም መንግስታት በቁርጠኝነት መስራት እንዳለባቸውም አስገንዝበዋል። በዋሽንግተንና አካባቢዋም የሚኖሩ ዲያስፖራዎች በአዲስ አበባ የሚከናወኑ ሰው ተኮር ስራዎችና ሜጋ ፕሮጀክቶችን የመደገፍ ፍላጎት እንዳላቸው አስታወቁም። የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ በዋሽንግተንና አካባቢው ከሚገኙ ኢትዮጵያንና ትውልደ ኢትዮጵያን ጋር ፍሬያማ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው በሰፈሩት መረጃ ገልጸዋል። በውይይቱ ላይ ለዲያስፖራዎቹ አዲስ አበባ ስላሏት የኢንቨስትመንት አማራጮች መረጃ እንደተሰጣቸውም ጠቁመዋል። በውይይቱ በአዲስ አበባ ትላልቅ ሰው ተኮር ስራዎችና ሜጋ ፕሮጀክቶች መሰራታቸውን የገለጹት ከንቲባዋም ኢትዮጵያንና ትውልደ ኢትዮጵያን በስራዎቹ ላይ ለመሳተፍ ያላቸውን ፍላጎት መግለጻቸውን አመልክተዋል። ዲያስፖራዎቹ በገበታ ለትውልድ ፕሮጀክት $200,000 ድጋፍ ለማድረግ ፕሮጀክቶቹንም ተገንብተው እስኪጠናቀቁ በቀጣይ ድጋፍ ለማድረግ ቃል መግባታቸውን ነው ከንቲባዋ አያይዘው የገለጹት። በአሜሪካ ለነበረው ስኬታማ ቆይታ የኢትዮጵያ ኤምባሲና ዲያስፖራ አባላት ላደረጉት ድጋፍ ምስጋናም አቅርበዋል። የተወደዳችሁ የአዱሊስ ቤተሰቦች ለሰዓቱ የያዝንላችሁ የአዱሊስ አዲስ መረጃችን የተከታተላችሁትን ይመስል ነበር። በሌላ የአዱሊስ አዲስ መረጃችን ዳግም እስከምንገናኝ ድረስ በያላችሁበት ሁሉ ሰላምና ጤናችሁ የበዛ ይሁን እያለን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደተለመደው ሐሳብ አስተያየት በመስጠትም ሐሳባችሁ ልታሰፍሩልን ትችላላችሁ።